ቅዱስ ዑራኤል ዛሬ ከአምላክ ዙፋን በስተጀርባ ወደሚኖሩት በሰው ልጅ አእምሮ ወደማይመረመሩትና በብርሃን ወደ ተገነቡት ሰማያዊ ዓለማት እንጓዛለን። በምስጢረ ሰማያት ውስጥ ስሙ ሲጠራ ፍርሃትና ክብርን፣ ምሕረትና መለኮታዊ እሳትን ወደሚያሳድረው ወደ አንዱ ታላቅና ክቡር መልአክ ታሪክ እንወስዳቸዋለን። ስሙ የእግዚአብሔር ብርሃን ወደ ተባለው ወደ ሊቀ መላእክት ቅዱስ ዑራኤል። ለመሆኑ ይህ ታላቅ መልአክ በሰማያውያን መላእክት ስብስብ ዘንድ ያለው ድንቅ ስልጣንና የማይነገረው ግርማ ምንድነው? የሰው ልጅ በኃጢአትና በድንቁርና ጨለማ ውስጥ ወድቆ በነበረበት ጊዜ ከእግዚአብሔር ዙፋን ፊት ቆሞ ለዓለም ያበረከተው ያ ታላቅና የማይረሳ ውለታስ ምን ይመስላል? አብረን የምናየው ታሪኩ የታላቁ ነቢይ ዕዝራ ሱቱኤል አእምሮ በሰማያዊ ዕውቀት እንዴት እንደበራና የብርሃን ጽዋ የመጠጣቱ ምስጢር። ይህ ታሪክ በዕለት ዓርብ በቀራንዮ አደባባይ መላው ፍጥረት በጨለማ በተዋጠበት በዚያ አስፈሪ ሰዓት የመድኃኒታችን የኢየሱስ ክርስቶስን ክቡር ደሙን በብርሃን ጽዋ ተቀብሎ ዓለምን የቀደሰበት የታማኝነት ታሪክ። ከሁሉ በላይ ደግሞ ይህ ታሪክ ይህ ኃያል መልአክ ከቅድስት ሀገር ኢትዮጵያ ከቀደሙት አባቶቻችን ጋር ስላለው ዛሬም ድረስ ሀገራችን ጠብቆ ስላቆያት አስደናቂ ሰማያዊ ቃል ኪዳንና ምስጢር የሚተርክ ድንቅ ጉዞ። ዛሬ በምስጢረ ሰማያት ውስጥ ወደ አንዱና ታላቁ ክቡር መልአክ። የቅዱሳን መላእክት ስም ዝም ብሎ በሰው ምኞት ወይም በአጋጣሚ ወጣ ሳይሆን ከሰማያዊ አምላክ ከእግዚአብሔር የተሰጣቸውን መለኮታዊ ጸጋ፣ የከበረ ስልጣንና በተጋድሎ የተረጋገጠውን ሰማያዊ ግብራቸውን የሚገልጽ ሕያው ምስክር። ዑራኤል የሚለው ስም ኦርና ኤል ከሚሉ ሁለት የዕብራይስጥ ቃላት የተቀናበረ ነው። ቀጥተኛ ትርጓሜውም የእግዚአብሔር ብርሃን፣ የአምላክ እሳት ወይም እግዚአብሔር ብርሃኔ ነው ማለት ነው። ይህ ስም ብቻውን መልአኩ ከፈጣሪው የተሸለመውና ለፍጥረት ሁሉ የሚያበራው ሰማያዊ ማንነት በጉልህ ያሳየናል። በብርሃን ባህር ውስጥ የሚኖረው ቅዱስ ዑራኤል የሰው ልጅ በድንቁርናና በኃጢአት ጨለማ ውስጥ ሲሰናከል የእግዚአብሔርን መለኮታዊ ብርሃን ይዞ በመምጣት የልቦናን ዓይን የሚያበራ ታላቅ መሪ። ቅዱስ ዑራኤል ከእግዚአብሔር ታላቅ የክብር ባለማዕረግነት ከተሰጣቸው ከቅድስት ዙፋን ፊት ከሚቆሙት ከሰባቱ ሊቃነ መላእክት አንዱና ቀዳሚው ነው። በቅዱሳት መጻሕፍት ጥልቅ ምስክርነትና በቅድስት ቤተ ክርስቲያን ጥንታዊ ትውፊት መሰረት እርሱ የሰማይ ብርሃናት አለቃ ነው። በሰማይ ጠፈር ላይ የምናያቸው የምንደነቅባቸውን ፀሐይን፣ ጨረቃንና ከዋክብትን በየተራ ግባቸው ያለምንም መፋለስና መጋጨት በስርዓት እንዲመላለሱ ለዓለምም ሕይወትና ሙቀትን ብርሃንና ውበትን እንዲሰጡ በፈጣሪ የተሾመ የታመነ የፍጥረት ጠባቂ። የሶርያው ሊቅ ቅዱስ ኤፍሬም በድርሳኑ ላይ ስለዚህ መልአክ ግርማ ሲገልጽ ቅዱስ ዑራኤል በእግዚአብሔር ዙፋን ፊት የሚቆም ተፈጥሮም እሳታዊና ብርሃናዊ የሆነ ፍቅሩ እንደ እሳት የሚነድ ኃያል መልአክ መሆኑን ይነግረናል። ነገር ግን እርሱ የቁሳዊ ብርሃን መጋቢ ብቻ አይደለም። ከዚያ በላይ ረቂቅ የሆነው የእውቀት፣ የጥበብ፣ የሰማያዊ ምስጢር ገላጭም ጭምር። ለሰው ልጆች እግዚአብሔርን ጥልቅና የማይመረመር መለኮታዊ ምስጢር የመግለጥ የተዘጉ ልቦችን የመክፈት ሰማያዊ ስልጣን ተሰጥቶታል። ታላላቅ ነቢያት፣ ሐዋርያትና የቤተ ክርስቲያን ሊቃውንት ምስጢረ መለኮትን ከመረዳታቸውና ከመጻፋቸው በፊት ይህ ታላቅ መልአክ በረቂቅ ጥበቡ የልቦናቸውን ማስተዋል ያሰፋው ዘንድ
የሰማይ ዕውቀትን በብርሃን ጽዋ ይዞላቸው ይቀርብ ነበር። ስለሆነም የቅዱስ ኡራኤል ሥልጣን ሰማይና ምድርን፣ ቁሳዊውን ብርሃንና ረቂቁን መንፈሳዊ ዕውቀትን የሚያገናኝ፣ ፍጥረትን ሁሉ ከፈጣሪው ቸርነት ጋር የሚያስተሳስር ታላቅ የጸጋ ድልድይ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀኖናና ጥንታዊ መጽሐፍት መሠረት በብሉይ ኪዳን መጽሐፈ ዕዝራ ሱቱኤል ላይ የሊቀ መላእክት የቅዱስ ኡራኤል ስም፣ ሥልጣንና ግብር እጅግ በጎላና በተደነቀ ሁኔታ ተጠቅሶ እናገኘዋለን። ታላቁ ነቢይ ዕዝራ ስለ ሰማያዊ ሥርዓት፣ ስለ ዓለም ፍጻሜ ምስጢር፣ ስለ ጻድቃን ዘላለማዊ ጸጋና ክብር እንዲሁም ስለ ኃጥአን የፍርድ ቅጣት በጥልቅ ማወቅና መረዳት በፈለገ ጊዜ የሰው ልጅ አቅም ውስንነት የሚያውቀው ልዑል እግዚአብሔር የማይመረመረውን መለኮታዊ ምስጢር ይገልጥና ያስረዳው ዘንድ የላከለት ማንን ነበር? የዚህ መልሱ የጥበብን መጋረጃ መግለጥ የሚችለውን ይህንን ታላቅ መልአክ ቅዱስ ኡራኤልን ነበር። ነቢዩ ዕዝራ በመጽሐፉ ላይ መልአኩ ቅዱስ ኡራኤል ወደ እርሱ መጥቶ የሰማይና የምድርን ጥልቅ ምስጢር፣ የፍጥረታትን አቀማመጥና የእግዚአብሔርን ድንቅ ሥራዎች እንዴት ደረጃ በደረጃ እንዳስተማረው፣ የታወከችና የፈራች ነፍሱን በሰማያዊ ሰላም እንዴት እንዳረጋጋት፣ ልቦናውንና ማስተዋሉንም በእውቀት ብርሃን እንዴት እንደመላው በዝርዝርና በምስጢር ይነግረናል። ነቢዩ ዕዝራ የሰማይን ረቂቅ ነገር በምድራዊ አእምሮ ለመመራመር በሞከረ ጊዜ መልአኩ ቅዱስ ኡራኤል የሰው ልጅ ደካማነትና የአምላክን ገናናነት ሊያስረዳው የወረደው ጥቅስ ዛሬም ድረስ የልቦናን ትዕቢት የሚሰብር ታላቅ እውነት ነው። ያ የመጣው መልአክ ስሙ ኡራኤል ይባላል። እርሱም እንዲህ አለኝ፣ ልብህ የዚህን ዓለም ነገር ፈጽሞ ማወቅ ካልቻለ የልዑልን መንገድ ምስጢር ታውቅ ዘንድ እንዴት ትችላለህ? እዚህ ላይ ነው እንግዲህ የቅዱስ ኡራኤል የጥበብ የእውቀትና የሰማያዊ ምስጢር መጋቢነት መልአክ መባሉ በተግባር የሚረጋገጠው። ነቢዩ ዕዝራ ማስተዋል በራቀውና በሰከነ ጊዜ ቅዱስ ኡራኤል ሰማያዊ የሆነውን በቅዱስ ድርሳኑ ላይ የብርሃን ጽዋ ተብሎ የተጠራውን ረቂቅ የእውቀት መጠጥ አጠጣው። ያንን ጽዋ በጠጣ ጊዜ የዕዝራ ልቦና ተከፈተ፣ አእምሮ በራ። እስከዚያ ሰዓት ድረስ በሰው ልጅ ታሪክ ተሰምቶና ታይቶ የማይታወቀውን የትንቢትና የጥበብ ምስጢር ማዕበል ያፈልቅ ጀመር። ያ ጥልቅ ምስጢርም ተጽፎ ለትውልድ እንዲተርፍ አደረገ። ይህ ታሪክ ዛሬ ለኛ ለክርስቲያኖች ትልቅ መንፈሳዊ ትምህርት አለው። የሰው ልጅ ዕውቀት፣ ሳይንስና ምርምር ምድራዊውንና የሚታየውን ነገር እንኳ ሙሉ በሙሉ መረዳት አቅቶት በሚጨነቅበት በዚህ ዘመን ረቂቁንና ሰማያዊውን የፈጣሪ ጥበብ ለመረዳት የቅዱስ ኡራኤል ተራዳኢነት እጅግ ያስፈልገናል። የሊቀ መላእክት የቅዱስ ኡራኤል ታሪክ ገድልና ውለታ ከሰው ልጆች ድህነት ታሪክ ጋር እጅግ በጥብቅና በማይነጣጠል መልኩ የተሳሰረ ነው። ፍጥረታትን ሁሉ የፈጠረ ጌታችንና መድኃኒታችን ኢየሱስ ክርስቶስ አዳምና ልጆቹን ከሲኦል ባርነትና ከዘላለም ሞት ሊያድን በዕለተ ዓርብ በቀራንዮ አደባባይ በመስቀል ላይ የተሰቀለበትን ያንን አስፈሪ ሰዓት እናስብ። ፀሐይ ብርሃኗን የጋረደችበት፣ ጨረቃ ደም የለበሰችበት፣ ምድር በኃይል ተናውጣ አለትን የሰነጠቀችበትና መላው ፍጥረት በፈጣሪው መከራ ተመትቶ በታላቅ ጭንቅና ጨለማ ውስጥ በነበረበት በዚያ አስጨናቂ ሰዓት ታላቅ ክብርና የጸጋ ባለማዕረግነት የተሰጠው ቅዱስ ኡራኤል በዚያ በዕለተ ዓርብ በቀራንዮ መስቀል ስር በታላቅ ፍርሃትና ክብር ቆሞ ነበር።
በቅድስት ቤተ ክርስቲያን ቀኖናና በስፍራው የሚነበበው በድርሳነ ኡራኤል ምስክርነት መሠረት መድኃኒታችን ክርስቶስ በመስቀል ላይ ሳለ ጨካኞች አይሁድ ጎኑን በጦር በወጉት ጊዜ እንዲሁም ከቅዱሳት እጆቹና እግሮቹ የሰው ልጅ የሕይወት መድኃኒት የሆነው ክቡር ደሙን ማየገቦ ፈሶ ወደ ምድር በወረደ ጊዜ ምድር ዝም ብላ እንድትወጣው አልተደረገም። ይልቁንም ቅዱስ ኡራኤል ወደ መስቀሉ ቀርቦ ያንን መለኮታዊ የከበረ ደም በብርሃን ጽዋ ተቀበለው። መልአኩ ያንን በጽዋ ያጠራቀመውን የክርስቶስን ቅዱስ ደም ይዞ በሰማያዊ ክንፎቹ ወደ አራቱም ማዕዘናት እየበረረ በዓለም ዙሪያ ሁሉ ረጨው። ይህ ድርጊት በቤተ ክርስቲያን ሊቃውንት ዘንድ እጅግ ጥልቅና ረቂቅ መንፈሳዊ ትርጉም አለው። የክርስቶስ ክቡር ደም በቅዱስ ኡራኤል እጅ የተረጨበት ምድርና ፍጥረት ሁሉ የተቀደሰ ሆነ። ምድር ከተረገመችበት የዕዳ ደብዳቤ ከርኩሰት ቀንበር ነፃ ወጣች። የሰው ልጅ ይኖርባት የነበረችው ዓለም በእግዚአብሔር ምሕረትና ቸርነት እንድትታጠብ የበረከትና የድህነት ዕድል እንደተሰጣት አደረገ። መለኮታዊውን የምሕረት ማኅተም ለፍጥረት ያደላደለ ታላቅ የምሕረት መልአክ ቅዱስ ኡራኤል። የቅዱስ ኡራኤል ውለታና ታሪክ በቀራንዮ የመስቀል ስር ብቻ ያበቃም። ጌታ ክርስቶስ ሞትን በሥልጣኑ ድል አድርጎ በሦስተኛው ቀን በታላቅ መለኮታዊ ኃይልና ግርማ ከመቃብር በተነሳ ጊዜ ያንን አይሁድ ያተሙትንና የጠበቁትን ታላቅ ድንጋይ ከመቃብሩ አፍ ላይ የፈነቀሉትና የታላቁን ትንሣኤ ብስራት ለዓለም ያወጁት ሰማያውያን መላእክት ነበሩ። ያንን ታላቅ የድንጋይ መዝጊያ ከፈነቀለው የትንሣኤው ብርሃን ካበሰሩት ቅዱሳን መላእክት መካከል አንዱ ቅዱስ ኡራኤል። ስለዚህም እርሱ በመከራው ጊዜ የጌታን ደም በጽዋ የተቀበለው የሕማሙ ምስክር ብቻ ሳይሆን ሞትን ድል አድርጎ የተነሳውን የትንሣኤውን የምሥራች ያበሰረ የብርሃንና የድል መልአክ ነው። አሁን ደግሞ ፍቅሩንና ክብሩን ይበልጥ ወደምንረዳበት ወደ ቅድስት ሀገር ኢትዮጵያ እንምጣ። ኢትዮጵያ በሰማያውያን ቅዱሳን መላእክት ያላቋረጠ ጥበቃ፣ በቅዱሳን አባቶች ጸሎትና በማይፈርስ መለኮታዊ ቃል ኪዳን የታጠረች የተከበበች እግዚአብሔር የመረጣት ናት። ከነዚህም ፍጥረታት ከፈጣሪ በሚያገናኙ መላእክት መካከል የቅዱስ ኡራኤል ድርሻ፣ ውለታና ፍቅር በታሪክ ውስጥ እጅግ የጎላና ልዩ ቦታ ያለው ነው። ቅዱስ ኡራኤል በዕለተ ዓርብ በቀራንዮ አደባባይ በዚያ በከበረ የብርሃን ጽዋ የያዘውን የክርስቶስን ክቡር ደም በዓለም ዙሪያ ሁሉ ሲረጭ እግዚአብሔርን በቅድስና ለምታመልከው ለምትታመነው ለኢትዮጵያ ምድር ልዩ ፍቅር በማሳየት የጌታን ደም በዚች ሀገር ላይ አብዝቶ እንደረጨው ጥንታዊ የታሪክ ቤተ ክርስቲያን ትውፊት በምስጢር ያስተምረናል። ያ የመለኮት ደም የፈሰሰባቸውና የቅዱስ ኡራኤል የብርሃን ክንፎች ያረፈባቸው እርሱም በቅድስና የረገጣቸው የኢትዮጵያ ምድሮች ተራራና ሸለቆ ሳይቀር የተቀደሱ ሆኑ። ዛሬ በሀገራችን የምናያቸው ታላላቅ ታሪካዊ ገዳማትና አድባራት በቀደሙት ቅዱሳን ነገሥታትና በተጋደሉ አባቶች የተመሰረቱት መልአኩ ምልክት በሰጣቸው በእነዚህ መንፈሳዊ የቃል ኪዳን ስፍራዎች ላይ ነው። በተለይም እንደ ጥንታዊ ምስጢራዊው ጣና ቂርቆስ፣ ታላቁ የቅዱሳን ማረፊያ ደብረ ሊባኖስ፣ በሰው እጅ ያልታነጹት የውቅር አብያተ ክርስቲያናት መገኛ ላሊበላ፣ እንዲሁም እንደ ሰናፌ፣ ዝቋላና ሌሎች አብያተ ክርስቲያናት የቅዱስ ኡራኤል ክንፍ ያረፈባቸው የጌታ ክቡር ደም የቅድስና ማኅተም ያደረባቸው መሬቶች ናቸው። ውድና የተከበራችሁ የቻናላችን ተከታታዮች የቅዱስ ኡራኤል አስደናቂ ታሪክና ገድል የምንማርበት ብቻ ሳይሆን የእግዚአብሔርን መለኮታዊ ብርሃን ሰፊው ምሕረትንና ለመረጣቸው ቅዱሳን ያለውን ታማኝነት የምናይበት ሕያው ታሪክ ነው።
ይህ ታሪክ መልአክ ባለፈው ታሪክ ውስጥ ብቻ የሚነገር ሳይሆን ዛሬም በዚች ሰዓት በእግዚአብሔር ቅዱስ ዙፋን ፊት በታላቅ ክብር ቆሞ ስለኛ ይማልዳል። ከክፉ ነገር በጥበቃው ክንፎቹ ይጋርደናል። በምድራዊ ሕይወታችን ጉዞ ላይ የፈተና ጨለማ ሲጋርድብን፣ በኑሯችን በነፍሳችን ግራ መጋባት ሲገጥመን፣ እንዲሁም ልባችን በጥበብና በእውቀት ብርሃን መጎብኘት በሚያስፈልገን ጊዜ ሁሉ ልክ እንደ ቀደመው ነብዩ እንደ ዕዝራ ልባችን ወደ ሰማያዊ አምላክ አቅንተን የቅዱስ ኡራኤል ተራዳኢነት አማላጅነት ልንጠይቅ ይገባናል። እርሱ ዘወትር የእግዚአብሔር ብርሃን ነውና ፍጹም ተስፋ በቆረጥንበት ጨለማ ውስጥ እንኳ መንገዳችን በሰማያዊ መብራት ያበራልናል። የሊቀ መላእክት የቅዱስ ኡራኤል ሰማያዊ ጥበቃ፣ ዘላለማዊ ሰላም፣ የማይነጥፍ ምሕረት ከሁላችን ጋር ይሁን። የክርስቶስ ቤተሰቦች፣ የመዝገበ ቅዱሳን ተከታታዮች ይህንን ቪዲዮ ላይክ፣ ሰብስክራይብ በማድረግ ሐሳብ አስተያየታችሁን ኮመንት ላይ እንድታሰፍሩ እንጠይቃለን። ሐሳብ አስተያየት ከሌላችሁ አሜን ይሁን ይደረግልን በማለት ከቅዱስ ኡራኤል በረከት ረድኤት አምላካችን እግዚአብሔር ያሳትፋችሁ። አቅራቢና አዘጋጅ ዲያቆን ቤተ ማርያም